የባህር ዳሩ ስምምነት ያልነው እንግዲህ ስምምነቱ ባህር ዳር ላይ ነው የተደረገው በነ ማስረሻ ሰጤ እና በአማራ ክልል መንግስት በኩል የተደረገውን ስምምነት ማለት ነው። ይህን ስምምነት አስመልክቶ እዚህ ቦታ ላይ በጣም በተደጋጋሚ ጊዜ ስምምነቱ ከተፈረመበት ጊዜ አንስቶ ስምምነቱ ምንድን ነው የሚለውን ነገር ደጋግመን ስንጠይቅ ነበር። አንድ እንደ ግዴታ አድርገ ነው ሁለቱ ተስማሚ አካላቶች የተስማሙበት ጉዳይ ፐርሰናል ጉዳይ አይደለም፣ የህዝብ ጉዳይ ነው። ስለዚህ ህዝብ የማወቅ መብት አለው። እነሱም ያ የህዝብ መብት እንዲረጋገጥ የማድረግ ግዴታ አለባቸው። ስለዚህ አንድ ሊገልጹ ይገባል የሚል ከግዴታቸው ጋር አያይዘን ስንወተውት ነበር ደጋግመን። በሌላ በኩል ከጠቀሜታው ጋር አያይዘን ስምምነቱ አንዳንድ ሰዎች ከአማራ ህዝብ ጥያቄ ጋር ተያይዞ ትግል ላይ ያሉ ስላሉ ምናልባት እነዛ ነገሮች ተነስተውበት ከሆነ መንግስት እነዛን ነገሮች ለመመለስ ፍላጎት አሳይቶ ከሆነ ዋስትና ሰጥቶ ከሆነ ሌሎችንም የመጥራት ወደዚህ የመሳብ ማለት ከትጥቅ ትግሉ የሰላምን አማራጭ ተቀብለው እንዲመጡ የማድረግ አቅም አለው። እኛም ሰላም የምንፈልግ ሰዎች ጦርነቱን በምክንያት ተጨባጭ በሆነ አይነት መልኩ ለማስቆም የምናደርገውን ጥረት ያግዛል። ስለዚህ ጠቀሜታም ጭምር ያለው ጉዳይ ነው። አሁን ተደራደሩና ገቡ የተባሉትም ሰዎች እንደሚባለው ተደራድረው ገብተውም ከሆነ አላግባብ የተሰጣቸው ያለውን እጅ መስጠት የሚለውን ምርኮኛ የሚለውን ነገርም ለማክሸፍ ወይም ደግሞ ትርጉም ለማሳጣት ይረዳል በሚል ቅድም እንዳልኳቸው አንድ ከግዴታ እና ከህዝብ መብት ጋር አያይዘን፣ ሁለት ከጠቀሜታው ጋር አያይዘን ይሄ ስምምነት ይፋ መሆን አለበት ብለን ደጋግመን ስንጠይቅ ስንወተውት ነበር። በሚገርም ሁኔታ ይፋ አልተደረገም። ይፋ አላደረጉትም። የተስማሙት አካላቶች ይፋ አላደረጉትም። ነገር ግን ኤርሚያስ ለገሰ አዲስ ኮምፓስ በራሱ ፕሮግራም ላይ ከነሱ አገኘሁትኝ ሰነዱን ብሎ ያቀረበውን ሰምተናል። የሰማነውንም አምነነዋል። በትክክልም ከነሱ ያገኘው እነሱ የተፈራረሙበት ሰነድ ነው የሚለውን ነገር አምነናል። ያመንነው ኤርሚያስ እመኑኝ ስላለ ሳይሆን ይዘቱን አይተን ከሱ ሰምተን ማለት ነው። ከኤርሚያስ ይዘቱን ሰምተን በጠበቅነው ደረጃ ላይ ያለ በመሆኑ ምክንያት ትክክል ነው ብለን አምነናል። አንድ ራሱንም አምነን እንደዚህ አይነት ትልቅ ጉዳይ በአደባባይ ያልሆነ ነገር ይናገራል የሚል ምንም አይነት ግምት የለኝም። በግሌ የለኝም እንደዛ። እሱ ከዛ ደረሰኝ ብሎ የተናገረውን አት ፌስ ቫሊዩ በመውሰድ አንድ፣ ሁለት ይዘቱንም ስናየው በጠበቅነው አይነት ደረጃ ላይ ያለ ስምምነት ስለሆነ አይ ነው ብለን አምነናል። ከኤርሚያስ የሰማነውን መነሻ አድርገን አስተያየት ለመስጠት ፈልገናል። ለምን ሲወተውት እንደነበረ ሰው አንድ፣ ሁለት በተሟላም አይነት መልኩም ቢሆን ግን ዋና ዋና የሚባሉ ነገሮችን ከኤርሚያስም ጭምር ስለሰማንና እሱም ያገኘው ከነሱ እንደሆነ ስላመንን፣ ሶስት ይፋ ያደርጉታል የሚል ግምት ስለሌለን እነሱ ተስማሚዎቹ ከዚህ በኋላ ይፋ ያደርጉታል የሚል ግምት ስለሌለን በዛ ምክንያት በሰማነው ጉዳይ ላይ ብቻ ሀሳብ አስተያየት መስጠት ፈልገናል። በእርግጥ ይህን የምትፈልጉ ሰዎች ብትጠይቋቸው ይሰጧችኋል ሲል ኤርሚያስ ሰምቼዋለሁ። እውነት ለመናገር እኔም ብጠይቅ እማጣ አይመስለኝም። ነገር ግን አልጠይቅም። እዚህም ላይ ይፋ አድርጉት ስል የነበረው አንድ ግዴታቸው ስለሆነ ነው፣ ሁለት ስለሚጠቅማቸው ነው። ግዴታችንን አንወጣም ካሉ አይ
አይጠቅመንምም ካሉ የራሳቸው ጉዳይ። ለኛ እኮ ምንም የሚጠቅመን ነገር እኮ የለም። እናውቀዋለን ስምምነቱ በምን ደረጃ ላይ እንዳለ እናውቀዋለን። ግዴታችንን ማንወጣም ካሉ ችግር የለውም፣ ህዝብ ይታዘባቸዋል። አይ አለማውጣቱን የሚጠቅመንም ደግሞ ካሉ ከነሱ በላይ የሚጠቅማቸውን እኛ አናውቅ። ስለዚህ በግድ ካላወጣችሁት የምንልበት ምንም ምክንያት የለም። ጥቅሙ ለነሱ ነው። በእኛ እምነት እኔም አውጡት ይሄን ነገር ስል የነበረው እሱን ይዤ ፕሮግራም የመስራት ፍላጎት ኖሮኝ አይደለም። ኢትዮጵያ ውስጥ እንደሆነ አጀንዳ ጠፍቶ አያውቅም። ለራሳቸው ይጠቅማችኋል፣ ግዴታችሁም ነው። ግዴታችሁን መወጣት ይጠቅማችኋል። ይፋ በማድረግ ደግሞ ከዛ ጋር ተያይዞ የሚመጡ ነገሮችም ይጠቅሟችኋል በማለት ነው። አይ ግዴታችንን ማንወጣ ጥቅማችንንም እኛ እናውቃለን፣ እሱንም የምናገኘው ይፋ ባለማድረግ ነው ካሉ እኛ መጠየቅ አይጠበቅብንም። ምንም አይጠበቅብንም። እኔም አልጠየቀውም። ለዛ ነው ግን ሲወተውት እንደነበረ ሰው ሰምተን ደግሞ ዝም አንል። በሰማነው ጉዳይ ደግሞ ሀሳብ አስተያየት እንሰጣለን ማለት ነው። ከኤርሚያስ እንደሰማነው ስምምነቱን እውነት ለመናገር እኔ በጠበቅኩት ደረጃ ላይ አግኝቼዋለሁ። በጠበቅኩት ደረጃ ላይ አግኝቼዋለሁ ማለት ምን ማለት ነው ካላችሁኝ፣ ድርድር አልነበረም ብዬ አምናለሁ። ስምምነቱ ድርድር እንዳልነበረ ማሳያ እሱን ያረጋግጣል። እነ ማስረሻ ሰጤ የአማራ ህዝብ ጥያቄዎች ብለው ወይንም እኛ የምንታገልላቸው የህዝባችን ጥያቄዎች ብለው ዘርዝረው የድርድር ነጥቦችን አስቀምጠው ከመንግስት አካላት ጋር ፊት ለፊት ቁጭ ብለው በነዛ የድርድር ነጥቦች ላይ ተወያይተው እየሰጡት የተቀበሉት ነገር የለም ብለን እናምናለን። እንደሌለም ነው አሁን ኤርሚያስ ይሄ ነው ስምምነቱ ብሎ የነገረን ነገር ያረጋግጣል። የለም በኦዲቲንግ የነበረው ነገር በሶስተኛ ወገን በአፋሃድና በክልሉ መንግስት መካከል ግንኙነት ነበር። በሶስተኛ ወገን ያ ማለት ኢጋድ፣ የአፍሪካ ህብረት እና የአውሮፓ ህብረት ሁለቱን አገናኝቷቸዋል። ስንት ጊዜ እንደሆነ ባናውቅ አገናኝቷቸዋል። ግን ከአንድ ከሁለት ጊዜም በላይ አይደለም። አገናኝቷቸዋል። ያገናኛቸውም በፍላጎት ደረጃ ለማግባባት ነው እንጂ እያደራደረ አይደለም። ደግሞ ድርድር በሶስተኛ ወገን አይደረግም። ሶስተኛ ወገን ሊያደርግ የሚችለው ነገር በሁለቱም በኩል በፍላጎት ደረጃ ማለት ተገናኝቶ ለመደራደር በፍላጎት ደረጃ እንዲቀራረቡ ማድረግ ሶና አፍሪካ ህብረት ነይጋድ ያን ሲጥሩ ነበር። በዛ አማካኝነት በሶስተኛ ወገን ተገናኝቷል አፋድ የሚባለው ድርጅትና የክልሉ መንግስት። ከዛ ውጪ ግን የድርድር ነጥቦችን አስቀምጠው በመንግስትም በኩል እንደዛ ተቀምጦ ቁጭ ብለው ፊት ለፊት ተገናኝተው አውርተው ተወያይተው ተከራክረው ተደራድረው የደረሱበት ስምምነት የለም። በዚህም ደረጃ መወሻሸት የማያስፈልገው የለም። ኤርሚያስ ያቀረበው ስምምነት ተብሎ የወጣው ነገር እሱ ድርድር የሚባል ነገር እንዳልነበር የሚያረጋግጠው ኦንሊ ቲንግ የነበረው የሶስተኛ ወገን ግንኙነት የሚፈጥር እንደዛ አይነት እንቅስቃሴ ነበር። ከዛም በመጨረሻ ፊርማ ነበር። ሌላ ነገር በመሃል በዚህ ጉዳይ ላይ ተብሎ ድርድር የለም። ድርድር ግን ማለት በትክክለኛ ትርጉሙ በአካል ተገናኝተ ምናልባትም በስልክም ሊሆን ይችላል። ብቻ ግን ሁለቱ ተደራዳሪ አካላቶች በድርድር ነጥቦቻቸው ዙሪያ ላይ ንግግር፣ ውይይት፣ ክርክር አድርገው የሚደርሱበት ስምምነት ነው እሱ የድርድር ውጤት ነው። ድርድር ይሄ ሂደቱ
ሰው በድርድር የተደረሰበት አይነት ስምምነት የለም። ይህን ያልንበት ምክንያት ምንድን ነው ካላችሁ ስምምነት ተብሎ የቀረበው ነገር ላይ ምንም ነገር የለም። ምንም አንድ ያየሁት ነገር ኤርሚያስም በእርግጥ ሁሉንም አይደለም ያቀረበው፣ ግን ዋና ዋና ነጥብ ብሎ ነው። በእርግጠኝነት እሱ ካቀረባቸው የበለጡ ሌሎች ዋና ነገሮች የሉትም ስምምነቱ። ኤርሚያስ ካቀረባቸው ውጪ ሌላ ዋና የሚባል ነገር የለውም እርግጠኛ። ቴንኪዩ በነገራችን ላይ ኤርሚያስን ቅድም ሳላመሰገነውም ስለነገርኩት ቴንኪዩ። በዚህም ደረጃ ከነሱ አግኝቶም ራሱ ግልጽ ማድረጉ ጥሩ ስራ ነው። እሱ ካቀረባቸው ዋና ዋና ካላቸው ነገሮች ውጪ ስምምነቱ ሌላ ዋና ነገር የለውም። ዋና ነገር የለውም። አንድ ነገር ብቻ ነው ያለው። እሱም ኃይልን በብቸኝነት የመጠቀም ስልጣን የመንግስት ነው የሚለው። በቃ በዛ ነው የተስማሙት። በዛ ነው የተስማሙት። ሌላው ፍሪ ከርሲኪ ነው። ፍሪ ከርሲኪ ነው። ለምሳሌ መግቢያው ላይ ይላል ኤርሚያስ፣ መግቢያው ላይ ከክልሉ ውጭ ያሉ አማራዎችን መብታቸውን፣ ፍላጎታቸው፣ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጭምር የሆኑ ጥቅሞቻቸው እንዲረጋገጡ መስራት የሚል ነገር አለው። ይሄ ምናልባት እንደ አንድ ቁም ነገር ሊወሰድ ይችል ይሆናል ሲሰማ፣ ነገር ግን ምንም ቁም ነገር የለውም። ምክንያቱም ስምምነቱ ከክልሉ መንግስት ጋር ነው። የክልሉ መንግስት ደግሞ ከክልሉ ውጭ ያሉ አማራዎችን በሚመለከት ምንም፣ እንደውም ይሄ የሚጠቁመው ስምምነቱ መሆን የነበረበት ከፌዴራል መንግስት ጋር መሆኑ፣ ከፌዴራል መንግስት ጋር መሆኑ፣ ሌላ ነገር የለውም። በቃ ያልኳችሁ አንድ ነገር፣ እሱም ኃይል በብቸኝነት የመጠቀም ስልጣን የመንግስት አለቃ። በዚህ ነው ተስማምተው የገቡት። የአማራ ጥያቄ ተብለው በፋኖ አደረጃጀቶችን በኩል ሲነገሩ የሰማናቸው ነገሮች የሉም እዚያ ውስጥ። ለምሳሌ የህገ መንግስት ጉዳይ፣ የህገ መንግስት ጉዳይ ራሱን ችሎ መቅረብ ነበር። ለምን? ፋኖ ራሱ የአማራ ፖለቲካ ማህበረሰብ ከህገ መንግስቱ ጋር አያይዞ የሚያነሳው ጥያቄ ህገ መንግስቱ ይሻሻል የሚል ብቻ አይደለም። እንደዛ እንዳትወስዱ። ህገ መንግስቱ እኔን ለማጥቃት የተጻፈ ነው ብሎ ነው የሚያምነው። ደግሞ በህገ መንግስቱ ዙሪያ ላይ ደግሞ ገዢ አስተሳሰብ ነው። ይሄ አስተሳሰብ አይደለም ብሎም የሚከራከርም ሰጥማች የለም። የአማራን ህዝብ ታርጌት ለማድረግ የተዘጋጀ ህገ መንግስት ነው ብሎ ነው። ስለዚህ የአማራ ህዝብ ይሻሻል ብቻ አይደለም እኮ ኢቭን እኔን ታርጌት ሁሉ የሚያደርጉት ነገሮች በሙሉ እነሱ ስለመሻሻላቸው ዋስትና ሁሉ ይፈልጋል። ዋስትና ሁሉ ሊያገኝ ይገባዋል። መሻሻል ሁሉም ይስማማል፣ ይሻሻላልም እየተባለ ነገር ግን የአማራን ህዝብ ታርጌት እንዲሆን ያደረጉ ጉዳዮች ግን እነሱ ስለመቀየራቸው የአማራ ህዝብ ዋስትና ማግኘት መቻል አለ። በዚህ ዙሪያ ላይ የተባለ ምንም ነገር የለም። የባህር ዳሩ ስምምነት ላይ ወይንም እነ ማስረሻ ሰጤና የክልሉ መንግስት ያደረጉ ስምምነት ላይ ከጦርነቱ ጋር ተያይዞ የተፈጸሙ ወንጀሎች አሉ፣ በደሎች አሉ። በዛም በዚህ እሱን በሚመለከት ፍትህን ለማረጋገጥ ምንም የተደረገ ነገር የለም። ኦፍኮርስ ስለ ሽግግር መንግስት የተጠቀሰ ነገር አለ እዛ ላይ። ማነው ሽግግር መንግስት አለ? ስለ ሽግግር ፍትህ የተጠቀሰ ነገር አለ። የሽግግር ፍትህ ግን በተለየ ሁኔታ ጦርነቱ ላይ የተፈጸሙ በደሎችን የሚመለከት አይደለም። አጠቃላይ እንደ ሀገር ያለ ልዩነት አለው። ጦርነቱን በሚመለከት በተለየ ሁኔታ ፍትህ መረጋገጥ መቻል አለ። እሱን ሁሉ በሽግግር ፍትህ ውስጥ እናየዋለን ማለት አይቻልም። የተፈናቃይ ጉዳይ አለ። የተፈናቃይ ጉዳይ አማራ ክልል ውስጥ ተፈናቃይ አለ። እንደውም ሰሞኑን በደብረ ብርሃን ምናምን ሲባል ነበር።
ሕጸጽ ላይ ተፈናቃዮች ከደረሰባቸው ነገር አንጻር ከዛ ጋር ተያይዞ አብሮ አጀንዳ የነበረ ጉዳይ ነው የደብረ ብርሃን ጉዳይ። እነዛ ተፈናቃዮች ስንት ጊዜያቸው ተረስተዋል፣ ምን ብለዋል? እነሱ የሚመለሱበትን አይነት ሁኔታ ከመፍጠር አኳያ ምንም ስምምነቱ ላይ ያለ ነገር የለም። የግዛት ጥያቄ አለ አማራ ክልል፣ በትግራይ በኩል አለ፣ በቤንሻንጉል በኩል አለ፣ በኦሮሚያ በኩል አለ። የሚያነሷቸው የግዛት ጥያቄዎች አሉ። ይሄ እኮ እነ ማስረሻ ራሳቸው እኮ ያነሷቸው የነበሩ ናቸው። ከአዲስ አበባ ጋር በተያያዘ የሚያነሷቸው ነገሮች አሉ። እነዚህ ነገሮች ሁሉ የሉም። በቃ ያለው አንድ ነው ቁም ነገሩ። እሱም የኃይልን በብቸኝነት የመጠቀም ስልጣን የመንግስት ነው። አዎ አሉ። ስለዚህ ዲዲአር ይፈጸማል። ዲዲአር ይፈጸማል። ሌላ ነገር የለም። አሁን የጠቀስኳቸው ነገሮች የሉ፣ ወይም እነሱ በጥያቄ ደረጃ ያስቀመጧቸው ነገሮች የሉ። ምናልባት አስቤ የሆነ ነገር ከምክክር ኮሚሽን ጋር የተያያዘ ነገር አለ እዛ ላይ። ምናልባት ከምክክር ኮሚሽኑ ጋር የተያያዘው ነገር አሁን ያነሳናቸውን ጥያቄዎች ለምሳሌ አዲስ አበባ ጉዳይ፣ የህገ መንግስቱን ጉዳይ እንዲህ አይነት ነገሮች እኮ እዛም ላይ መፈታት የሚችሉ ናቸው ወይም እዛም ላይ መቅረብ የሚችሉ ናቸው ተብሎ ሊነሳ ይችላል። ግን አይደለም። ደግሞ ከሆነም በጣም ነው የሚገርም፣ በጣም ነው የሚገርም። በነገራችን ላይ ምክክር ኮሚሽን ውስጥ ለመግባት መደራደር አያስፈልግም። የምክክር ኮሚሽን ውስጥ ገብቶ ለመወያየት ጦርነቱንም ማቆም አያስፈልግም፣ ትጥቅ መፍታትም አያስፈልግም። የምክክር ኮሚሽኑ ለታጣቂዎች ያቀረበው አማራጭ አለ። ተወካዮቻችሁን ላኩ፣ የደህንነታቸውን ጉዳይ እኛ ዋስትና እንሰጣለን፣ እናንተ ትግላችሁን ቀጥሉ፣ ግን የምክክር ኮሚሽን ውስጥ ግን በተወካዮቻችሁ በኩል ደግሞ ተሳተፉ የሚል አማራጭ አቅርቧል። የምን የሰላም አማራጭ ምናምን የሚባል ነገር መቀበል አያስፈልግም፣ መደራደርም አያስፈልግም። የምክክር ኮሚሽን ውስጥ ለመግባት ምናልባት እሷ ተነስታ የህገ መንግስቱ የምናምኑ ጉዳይ በዛ ውስጥ ይታያል የሚባል ነገር ካለ እንደዛ እሱን ለማድረግ ትጥቅ ፈቶ መምጣት አያስፈልግም፣ መደራደርም አያስፈልግም። እሱን እዛው ባላችሁበት ሁሉ ማድረግ እንችላለን ብለዋቸዋል። ብዙም ነገር የለውም፣ እንደጠበቁት ነው። ግን ሊኖረውም አይችልም፣ ሊኖረውም አይችልም። ለምሳሌ አሁን ያነሷቸው ነገሮች በሙሉ የክልሉ መንግስት ሳይሆን የፌዴራል መንግስት የሚመልሳቸው ጥያቄዎች ናቸው። እኔ ያነሷቸው ነገሮች በሙሉ ሌላም የአማራ ህዝብ ጥያቄ ተብሎ ቢመጣ የፌዴራል መንግስት ጋር ነው የሚያርፈው፣ ክልሉ መንግስት ላይ አይደለም። የፋኖቹ እንቅስቃሴ የፌዴራል መንግስት ላይ ያነጣጠረ ነው፣ የክልሉ መንግስት ላይ ያነጣጠረ አይደለም። የክልሉ መንግስት እነዚህን ጥያቄዎች ማስመለስ የሚያስችል ቁርጠኝነት የለህም ነው እንጂ ጥያቄዎቹን አንተ ትመልሳቸዋል አልመለስክም የሚል ጥያቄ ተነስቶበት አያውቅም ክልሉ መንግስት ላይ። የፋኖቹ እንቅስቃሴ የሚያተኩረው በዋናነት ፌዴራል መንግስት ላይ። ስለዚህ ድርድሩ ከክልሉ መንግስት ጋር ሲሆን አሁን እነዚህ ያነሳናቸው ነገሮች በሙሉ እንደማይነሱ ተጠባቂ ነው። የክልሉ መንግስት እነዚህ ነገሮች ቢነሱ በእነዚህ ጉዳዮች ላይ መደራደርም አይችልም፣ ከአቅሙ በላይ በእነዚህ ጉዳይ መደራደር አይችልም። ስለዚህ ድርድሩ ከክልሉ መንግስት ጋር ሲሆን እነዚህ ነገሮች እንደማይነሱ ተጠባቂ ነው ነው ተጠባቂ ነው። ለዛ ነው ኤርሚያስ ይዘቱን ሲያነብ እሱ እመኑኝ እነሱ ናቸው የሰጡኝ ስላለ ብቻ ሳይሆን በይዘትም ደረጃ እሱ ሲያነብና ስሰማ አይ ትክክለኛው ይሄ ነው ብዬ የወሰድኩበት ምክንያት ለዛ ነው። ከክልሉ መንግስት ጋር ከሆነ ድርድሩ በተበታተነ አቅም ሁለት ነገር ያዙ። አንድ የነሱ አቅም የተበታተነ አቅም ነው። ተከፋፍለው ነው የመጡት፣ ተጋጭተው ነው የመጡት።
አሳዳጅና ተሳዳጅ ሆነው ነው የመጡት። ምንም የመደራደር አቅም የለም እነሱ ጋር። አንድ ይሄን ያዙ። ሁለት የክልሉ መንግስት ጋር ነው ድርድሩ። ስለዚህ የክልሉ መንግስት በአማራ የፖለቲካ ማህበረሰብ ውስጥ የሚነሱ የፖለቲካ ጥያቄዎችን ያቀርብ ይሆናል እንጂ ለሚመለከተው አካል እሱ መመለስ አይችልም። እንደውም ከተቀበላቸው አብሯቸው ነው ሊታገል የሚችለው። ያ ነገር የለውም። በሱ አቅም ይፈቱ አይደለም። በሱ አቅም ይፈቱ አይደለም። ባይዘው የፌዴራል መንግስትም አማራ ክልል ውስጥ የሚዋጋበት አንዱ ምክንያት የክልሉ መንግስት አቅም በማጣቱ ብቻ ሳይሆን እዛ ያለው የትጥቅ እንቅስቃሴ በዋናነት የሚያተኩረው ራሱ ላይ ስለሆነ የክልሉ አቅም እዛ ያለው እንቅስቃሴ የትግል እንቅስቃሴ ከክልሉ አቅም በላይ ስለተሻገረ ሳይሆን በዋናነት ራሱን ስለሚመለከት ነው አማራ ክልል ውስጥ በመከላከያ ኃይሉ በኩል ውጊያ እያደረገ ያለው። ምንም ነገር የለውም። እንዳልኳችሁ የመንግስትን ኃይልን በብቸኝነት የመጠቀም ስልጣን ተቀብለው ነው የገቡት። ይሄ እጅ መስጠትም ምርኮም ምንም ልትሉት ትችላላችሁ። ግን ድርድር ግን አይደለም። ድርድር አይደለም። በዛ አይነት መልኩ ልትወስዱት ይገባል። ኢቭን ሂደቱም አልነበረም። በነገራችን ላይ አሁን ለምሳሌ የፕሪቶሪያ ስምምነት የአንዱ ወገን አሸናፊነት የተረጋገጠበት ስምምነት ነው። ጥያቄ የለውም። ቲፒኤልኤፍ የተሸነፈበት ነው። የፌዴራል መንግስት ያሸነፈበት ስምምነት ነው። ቲፒኤልኤፍ ሽንፈቱ ላይ ነው የፈራው። ይሄ እነሱ የሚሉታል፣ የፌዴራል መንግስት የሚለዋል፣ እኛም የምንለው አቋያ ነው። ነገር ግን ሂደቱ ግን ነበር። ውጤቱ ያ በመሆኑ ምክንያት ድርድር አይደለም ልንል አንችልም። ለምን? ድርድር ማለት ውጤቱ እኮ ብቻ አይደለም፣ ሂደቱ ነው በዋናነት እንደው ሂደቱ ነው። በቃ ሽንፈትን የምትቀበልበትም አይነት ድርድር ልታደርግ ትችላለህ። በቲፒኤልኤፍ በኩል ሂደቱ ነበር። ይሄ ግን ሂደት የለውም። ውጤቱ ደግሞ የመንግስትን ኃይልን በብቸኝነት የመጠቀም ሞኖፖሊ ቫዮለንስ የሚለውን እሱን የመጠቀም ስልጣን የመንግስት ነው የሚለውን አስጠብቆ የተፈራረሙት። መፈራረም ማለት ድርድር ማለት አይደለም። ሂደቱ የለም ስላችሁ ንግግሩ የለም፣ ውይይቱ የለም፣ ክርክሩ የለም፣ እንደገና መደራደሩም ነገር የለም። አንዱ ይሄ ነው። ሁለት ከኤርሚያስ ካቀረበው ውስጥ ደግሞ የወሰድኩትኝ የአፍሪካ ህብረትና የኢጋድ ሚና ትርጉም አልባ ነበር። በሚገርማችሁ ሁኔታ እዚህ የስምምነት ሰነዱ ላይ አፈጻጸሙን በሚመለከት የሚከታተል ምናምን የሆነ ኮሚቴ አለ። ይህ ኮሚቴ ከመንግስትም ከነማስረሻም ከሰላም ኮሚቴ የሚባል አለ። እዛ ሰላም ካውንስል የሚባል አለ አማራ ክልል ውስጥ ታውቁታላችሁ። ከሃይማኖት አባቶች የሚወጣጣ ኮሚቴ ነው። እዛ ውስጥ ኢጋድ የለም፣ እዛ ውስጥ የአፍሪካ ህብረት የለም። ብዙውን ጊዜ አፈጻጸሙን በመገምገም ሂደት ውስጥ አደራዳሪዎች ይኖራሉ። ለምን? አደራዳሪዎች ድርድሩ ሂደት ውስጥ ስላለፉ በወቅቱ የነበረውን መንፈስ ሁሉ ስለሚያውቁት በአፈጻጸም ሂደት ውስጥ አለመግባባት እንኳን ቢኖር የመዳኘት አቅም አላቸው። አሁን የሰላም ካውንስል አልነበር፣ የሃይማኖት አባቶች አልነበሩ። በሆነች ጉዳይ ላይ እንደው አለመግባባት ቢፈጠር እነዚህ ሊዳኙ አይችሉም። ግን ምንድነው እነሱ ያሰቡት? አለመግባባት አይፈጠርም። የለማ ድርድር ስለሌለ በየት በኩል አለመግባባት ይፈጠር? አለመግባባት የሚፈጠርበት ምንም አይነት ምክንያት ስለሌለ ኢጋድም ምንም አያስፈልግም፣ እነሱም እናስፈልጋለንም ማለት። ምክንያቱም ያውቁታል እሱም ድርድር እንዳልሆነ ያሳያል እንጂ በትክክል ድርድር ቢሆን ሰዎች ተደራድረው ተስማሙ ማለት በቃ ከዛ በኋላ ግጭት አይፈጠርም ማለት አይደለም። እንደውም ብዙ ጊዜ ድርድሮች ይከሽፋሉ።
በተለይ ፖለቲካ ድርድሮች፣ ከጦርነት በኋላ የሚደረጉ ድርድሮች የኃይል ሚዛንን ታሳቢ ተደርገው ጊዜ ለመግዛት በሚል የሚደረጉ ስለሆኑ በአብዛኛው የመክሸፍ እድላቸው ሰፊ ነው፣ መልሶ ወደ ግጭት የማምራቱ። ስለዚህ አፈጻጸሙን በሚመለከት አደራዳሪዎቹ ዳኛ ነው የሚሆኑት። ይከታተላሉ፣ ይገመግማሉ፣ እንዲሳተፉበት ሁሉ ይፈለጋል። አንዱ ከዛ ካሰረው ስምምነት ውስጥ ለመውጣት ለማፈንገጥ ሲል ብዙ ሰበቦችን መፍጠሩና ለመፍጠር መሞከሩ የማይቀር ጉዳይ ነው። እሱን የምትይዘው እሱ ባለፈበት ሂደት ውስጥ አብረኸው ያለፍክ ከሆነ። እዚህ ጋር ግን ድርድር የሚባልም ነገር ስላልነበር እና ኢጋድም እና አፍሪካ ህብረትም ገምጋሚ ምንም ነገር የለም። በእርግጥም ደግሞ የሚፈጸምም አይነትም ነገርም የለውም። ኦልሬዲ እኮ የሚፈጸመው እኮ ዲዲአር ነው። በቃ መሳሪያቸውን ይቀበሏቸዋል፣ አለቀ። ለምንም ያፈጻጸም መመሪያ ደግሞ እንደተፈራረሙ ማለት ነው። ወይስ እውነታው ይሄ ነው? ከዚህ በላይ በዚህ ጉዳይ ላይ ብዙ መወሻሸቱ ያስፈልጋል መሰለኝ። ብዙ መወሻሸቱ ያስፈልጋል አይመስለኝም። ዶግረ መንገዴን ግን አንድ ነገር ልንገራችሁ። አማራ ክልል ላይ ያለው የትጥቅ እንቅስቃሴ ከዚህ ሊማር የሚችለው ነገር ያለ ይመስለኛል። ሊማር የሚችለው አንደኛው ነገር ድርድሩ ከፌዴራል መንግስት ጋር እንዲሆን ማድረግ ይጠበቅበታል። ከሚያነሳቸው ጥያቄዎች ጋር ተያይዞ ግን የምታነሳው ጥያቄ የፌዴራል መንግስትን የሚመለከት ስለሆነ ብቻ ከፌዴራል መንግስት ጋር ትደራደራለህ ማለት አይደለም። ከዛ ጋር መደራደር የሚያስችል አቅም መፍጠር ያስፈልጋል። ክልሉን መቆጣጠር ማስተዳደር የሚያስችል አቅም ከሌለ የፌዴራል መንግስት ከአንተ ጋር የሚደራደርበት ምንም ምክንያት የለም። አገራዊ ከክልል አቀፍ በላይ የሆነው የፌዴራል መንግስትን የሚመለከት አይነት ጥያቄ መያዝ ብቻውን ከፌዴራል መንግስት ጋር ቁጭ ብለን እንድትደራደር አያደርግም። ከዛ ጋር ለመደራደር የሚያስችል አቅም መፍጠር ያስፈልጋል። ስለዚህ ያንን አቅም ደግሞ እስክንፈጥር ድረስ ደግሞ መዋጋት አለብን ደግሞ ተብሎም ደግሞ አይታሰብም። ላትፈጥሮም ትችላለህ። ፈጥሯለሁ ማለት እኮ አይደለም። ላትፈጥሮም ትችላለህ። ስለዚህ እሱን አቅም እስከመፈጠር ድረስ አልደራደርም አይባልም። እንደውም ከፌዴራል መንግስት ጋር ብቻ ነው መደራደረውም አይባል። የመደራደር እድል ካለ ከክልሉ መንግስትም ጋር ልትደራደር ትችላለህ። ግን ከክልሉ መንግስት ጋር ግን የምትደራደረው ጥያቄዎችን መሰረት አድርገህ አይደለም። ጥያቄዎችን መሰረት አድርገህ ከክልሉ መንግስት ጋር መደራደር አትችልም። ምክንያቱም የሱ ጉዳይ አይደለም፣ ከሱ አቅም በላይ ነው። የፌዴራል ጉዳይ ነው እሱ። ከክልሉ መንግስት ጋር የሚደረግ ድርድር መሆን ያለበት ስልጣኑን በሚመለከት ነው። እዛ ያለው የብልጽግና አስተዳደር የአማራን ህዝብ ፍላጎትና ጥቅም በሚመለከት የሚታመን አይደለም። ታይቶ የወደቀ ነው፣ ፌል ያደረገ ነው። በኢህአዴግም ጊዜ በብልጽግና ጊዜ ተብሎ የሚታመን ከሆነ ይሄ አካል ብቻውን አማራ ክልል ሊያስተዳድር አይገባም። ስለዚህ የፋኖ ኃይሎች የሚሳተፉበት ህዝብ የራሱን መንግስት እስከሚመርጥ ጊዜ ድረስ የሚቆይ ለዛ ሁኔታዎችን የሚያመቻች ጊዜያዊ መንግስት መቋቋም አለበት። ከክልሉ መንግስት ጋር ሊኖር የሚገባ ድርድር እዚህ ላይ ብቻ ነው ማተኮር ያለበት እንጂ የአማራን ህዝብ ጥያቄ የክልሉ መንግስት ጥያቄ ነው። እሱ ጥያቄ የክልሉ መንግስት ራሱ ጥያቄው ለፌዴራል መንግስት የሚጠይቀው ጥያቄ። ስለዚህ በአማራ ህዝብ ጥያቄ ዙሪያ ከክልሉ መንግስት ጋር አታወራም፣ አትነጋገርም፣ አትደራደርም፣ ትርጉም የለውም። ከሱ ጋር የምትደራደረው አንተናና ምንህም ነው። ደካማም ነህ፣ ቁርጠኝነትም የለህም። ስለዚህ ለነዚህ ጥያቄዎች ከአንተ በተሻለኛ ታማኝ ስለሆነን ስለሚሉ ማለት ነው። እኔ ያረጋገጥኩላችሁ አይደለም፣ እነሱ የሚሉትን ነው ልላችሁ ይችላል። ስለሆነን ቢያንስ
ከፊል የመንግስት ድርሻ ሊኖረን ይገባል። የመንግስት ድርሻን ከፊሉን ይዘን እነዚህን ጥያቄዎች ደግሞ ለማስመለስ እንቅስቃሴ እናደርጋለን፣ ትግል እናደርጋለን። ማለት ትግሉ ባህሪው ይቀይራል፣ ትግሉ ይቆማል። ግን ደግሞ በመንግስት መዋቅር ውስጥ ደግሞ ሆኖ የክልሉ መንግስት እነዛን ጥያቄዎች ማስመለስ የሚችልበትን አይነት አቅም እንዲፈጥር ማድረግ አንድ ሊሆን ይችላል። ካልሆነ ደግሞ ገለልተኛ፣ ነፃ፣ ፍትሃዊ የሆነ ምርጫ መደረግ የሚችልበትን ሁኔታ በመፍጠር እሱ ከተፈጠረ ህዝባችን ይመርጠናል የሚል እምነት አለን ስለሚሉ ወይም ደግሞ አለን ካሉ እሱም በማድረግ የመንግስትን ስልጣን እንይዛለን። ከዛ በኋላ ደግሞ የፌዴራል መንግስት ጥያቄዎቻችንን እንዲመልስ ጫና መፍጠር እንችላለን ብለው ካሰቡ ሊያደርጉት፣ እንደዛ ካሰቡ ወይም ደግሞ ማሰብም ጭምር አለባቸው ከክልሉ መንግስት ጋር የሚኖረው ድርድር ጊዜያዊ መንግስት እስከ ማስቋቋም ድረስ እንጂ በአማራ ህዝብ ጥያቄ ዙሪያ ከክልሉ መንግስት ጋር መደራደር አይቻልም። ከክልሉ መንግስት ጋር በአማራ ህዝብ ጥያቄ ዙሪያ መደራደር ስለማንችል የፌዴራል መንግስት እስኪደራደረን ጊዜ ድረስ ደግሞ እንታገላለን፣ እንዋጋለንም ማለትም አይቻልም። ምክንያቱም ከክልሉ መንግስት ጋር መደራደር የሚያስችልህ ነገር አለ። የአማራን ህዝብ ጥያቄ በሌላም አይነት መንገድ ማስመለስ የምትችልበትን እድል የሚፈጥርልህ ሌላም መንገድ አለ። እሱን ደግሞ መሰረት አድርገህ ልትደራደር ትችላለህ ነው። በየትኛውም ጊዜ ለድርድር ፍላጎት የለኝም ልትል አትችልም። አሁን ደግሞ ጥሩ ጊዜ ነው፣ አንድ ሆነናል ምናምን እየተባለ ያለበት ወቅት ስለሆነ ከነ ማስረሻ ሰጤ ስምምነት መማር ይቻላል። የነ ማስረሻ ሰጤን ግን እየፈረድኩባቸው እንዳልሆነ ተረዱ። ከዚህ ውጭም ሊሆን አይችልም። በቃ ከክልሉ መንግስት ጋር ለመደራደር ከሆነ ለዚያውም በተበታተነ አቅም ይሄም እንደውም ትልቅ ነው። ይሄም ትልቅ ነው። በጣም ትንሽ ነው ምናምን ነገር እያልኳል። በጣም ይሄም ትልቅ ነው። ግን የአማራን ህዝብ ጥያቄ የሚያስመልስ ስምምነት አደረገን ግን ይባል። ምክንያቱም ይህ ስምምነት የአማራን ህዝብ ጥያቄ ማስመለስ አይደለም፣ ሪኮግናይዝ ያደርግ። በዛ አይነት መልኩ ውሰዱት ወዳጆች። ቴዲ ስልጣን በምርጫ እንጂ በድርድር ህግ አይፈቅድም እኮ ይለኛል አስናቀ መንግስቱ። እና ትጥቅ ትግልንስ ህግ ይፈቅዳል እንዴ? አይፈቅድም። ትጥቅ ትግልንም ህግ አይፈቅድም። አሁን ህግ በሚፈቅደው ነገር ነው እንደ እንቅስቃሴ እየተደረገ ያለው። ህጉ እኮ የሚፈቅደው በሰላማዊ መንገድ ጥያቄዎችን አቅርበ ለህዝብ ከዛም በምርጫ ተወዳድረህ መንግስት እንድትመሰርት ነው ህጉ የሚፈቅደው። ህጉን እንትን እንበል ከተባለ አሁን እኮ ከህግ ውጪ ያለ አማራጭ ነው የሚያስፈልገው። ምክንያቱም እንቅስቃሴ ሁሉ ከህግ ውጪ ስለሆነ ማለት ያን መረዳት ያስፈልጋል። ታጣቂ ሀገሪቱ ውስጥ ባለው ህግ መሰረት ሂድ አትለውም። ምክንያቱም ሲታጠቅ ጀምሮ ከህጉ ወጥቷል አይደል? ስለዚህ ያለህ ምርጫ ወይ ዝም ብለህ በጦርነት እስክትጨርሰው ድረስ መዋጋት ነው ያለብህ። አይ ጦርነት ደግሞ አይጠቅምም፣ እስቲ በድርድር ደግሞ እንፍታው ካልክ አሁን ከህጉ ውጪ አንተም እየሄድክ ነው ማለት ነው። በህጉ እንሂድ ካልክ አትደራደርም። እውነት ለመናገር ድርድር የሚባለው ነገር የለም። በህጉ ሊሂድ ካልክ መታጠቃቸው በራሱ ህገወጥ ስለሆነ ህግን ነው የምታስከብረው። በህጉ ሊሂድ ካልክ በህጉ መሄድ ስለማያዋጣ ነው ከህግ ውጪ የሆኑ አማራጮችን የምትወስደው። ድርድር ከህግ ውጪ የሆነ አማራጭ። ስለዚህ ድርድርን እንደ አማራጭ ከወሰድክ እዛ ጋር ይሄ እኮ ከህግ አንፃር አይፈቅድም፣ ከህግ አንፃር ይፈቀዳል እያልክ የህግ ነገር አታነሳም። አስናቀ መንግስቱ